ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። በደቡብ አፍሪካም ከፍተኛ የጸረ ስደተኞች ሰልፍ መካሄዱን ተከትሎ የውጭ ዜጎች ትልቅ ፍርሃት ውስጥ እንደሚገኙ እየተነገረ ነው። የኢትዮጵያ ኤምባሲ የጥንቃቄ መልእክቶች አውጥቷል። በዚህ ዙሪያም ትንታኔ እናቀርባለን። በጊዜያዊ ቪዛ አሜሪካ ከገቡ ወላጆች የሚወለድ ልጅ ዜግነት እንዳያገኝ በፕሬዝዳንት ትራምፕ የቀረበው ዕቅድ በፍርድ ቤት ውድቅ መሆኑ ተነገረ። ኢትዮጵያን ጨምሮ በጊዜያዊ ቪዛ አሜሪካ ያሉም ሆኑ ሄደው ለመውለድ ያቀዱ የውጭ ዜጎች ደስታቸውን እየገለጹ ነው። በዝርዝር እንመለከታለን። አብራችሁን እንድትቆዩ ጋብዛለሁ። በደቡብ አፍሪካም የተቀሰቀሰውና ማርች ኤንድ ማርች በተባሉ የሀገር ውስጥ የጸረ ስደተኛ ንቅናቄዎች የተመራው መጠነ ሰፊ ሰልፍ በሀገሪቱ ላይ ከፍተኛ ውጥረት ፈጥሯል። እነዚህ ቡድኖች ህገወጥ ስደተኞች በሙሉ እስከ ትላንት ሀገሪቱን ለቀው እንዲወጡ ያስቀመጡት የጊዜ ገደብ በስደተኞች ላይ ከፍተኛ ፍርሃትን የፈጠረ ሲሆን መንግስት ሁከትን ለመከላከል ፖሊስና ወታደር በተለያዩ ከተሞች አሰማርቷል። ይህ በደቡብ አፍሪካ የሚታየው የጸረ ስደተኞች ስሜት ግን የአንድ ቀን ክስተት ሳይሆን የረጅም ጊዜ ታሪክ አለው። በደቡብ አፍሪካ የውጭ ዜጎች ጥላቻና ጥቃት መልክ እየያዘ የመጣው ሀገሪቱ ከአፓርታይድ ስርዓት ነፃ ከወጣችበት ከ1994 እንደ ፈረንጆቹ አቆጣጠር ማግስት ጀምሮ ነው። አፓርታይድ ሲያበቃም ደቡብ አፍሪካ ለሌሎች አፍሪካውያን ክፍት ሆነች። ነገር ግን በነፃነቱ ብዙም ለውጥ ያላገኘውና በድህነት ውስጥ የነበረው ጥቁር የደቡብ አፍሪካ ማህበረሰብ ከጎረቤት ሀገራት እንደ ሞዛምቢክ፣ ዚምባብዌ የሚመጡ ስደተኞችን እንደ ተቀናቃኝ ማየት ጀመረ። እንደ ፈረንጆቹ አቆጣጠር በግንቦት 2008 በጆሃንስበርግ አሌክዛንድራ ታውንሺፕ የተነሳው ጥቃት በሀገሪቱ ታሪክ አስከፊው ነበር። በወቅቱ 62 ሰዎች የተገደሉ ሲሆን በ10 ሺዎች የሚቆጠሩ ስደተኞች ተፈናቅለዋል። ጥቃቶቹ በየዓመቱ በተለያየ መልክ ሲቀጥሉ በ2020 መጀመሪያ ላይ ኦፕሬሽን ዱዱላ የተባሉ የተደራጁ የቪጂላንቴ የቀበሌኛ ፍርድ ሰጪ ቡድኖች ሲነሱ፣ አሁን በ2026 ደግሞ ማርች ኤንድ ማርች የተባለው ቡድን ሰኔ 30ን እንደ መጨረሻ ቀን በማወጅ ውጥረቱን ወደ ከፍተኛ ደረጃ አድርሶታል። የደቡብ አፍሪካውያን ቁጣ በስደተኞች ላይ የሚነጣጠረው በዘር ልዩነት ሳይሆን በጥልቅ ማህበራዊና ኢኮኖሚያዊ ቀውሶች ምክንያት እንደሆነ ይወሳል። በአሁኑ ወቅት በደቡብ አፍሪካ የሥራ አጥነት መጠን 30 በመቶ አካባቢ መድረሱ ሲነገር፣ በተለይ በወጣቱ ዘንድ የሥራ አጥነት እጅግ የከፋ ነው። የሀገሩ ተወላጆች ስደተኞች ዝቅተኛ ደሞዝ እየተቀበሉ የሥራ ዕድላችንን ቀምተውናል፣ የንግድ ቦታዎችንም ተቆጣጥረዋል የሚል እምነት አላቸው። ደቡብ አፍሪካውያን ለዓመታት በአፓርታይድ ስርዓት ምክንያት ከቀረው ዓለም ተነጥለው መኖራቸው እኛና እነሱ የሚል የስነ ልቦና ክፍተት ተፈጥሮባቸዋል። ይህም ከሰሜን አቅጣጫ የሚመጡ ጥቁር አፍሪካውያንን እንደ ባዕድና የሀብት ተካፋይ አድርገው እንዲመለከቱ አድርጓቸዋል። በደቡብ አፍሪካ ከተሞች የሚታየው ከፍተኛ የወንጀል መጠን፣ የእጽ ዝውውር፣ ዝርፊያም እንዲሁም ደግሞ እንደ ጤና፣ ውሃ፣ መኖሪያ ቤት ያሉ ማህበራዊ አገልግሎቶች እጥረት በስደተኞች ምክንያት እንደተፈጠረ ተደርጎ ይታያል። ስደተኞች በህገወጥ መንገድ እየገቡ የመንግስትን አገልግሎት አጨናንቀዋል የሚል ቅሬታም አለ። ይሄ የጸረ ስደተኛ ስሜት በሀገሪቱ ውስጥ በሚኖሩ የውጭ ዜጎች ላይ እጅግ አስከፊ ሰብአዊ ቀውስ እያስከተለ ይገኛል። ከዋነኛ ተጎጂዎች መካከል ደግሞ የኢትዮጵያ፣ ማላዊ፣ ዚምባብዌና የሞዛምቢክ ዜጎች የሚገኙ ሲሆን የጥቃት ቀነቀጠሮ በተቀመጠባቸው በእነዚህ ሳምንታት ውስጥ በርካታ የውጭ ዜጎች ሲገደሉ፣ በሺዎች የሚቆጠሩ በኤምባሲዎችና በቤተ ክርስቲያናት ተጠልለዋል። እንደ ማላዊ፣ ናይጄሪያና ኡጋንዳ ያሉ ሀገራት ዜጎቻቸውን በፈቃደኝነት እያወጡ ናቸው። በደቡብ አፍሪካ በተለይ በጆሃንስበርግ፣ ደርባንና ኬፕታውን ታውንሺፕ በሚባሉ ሰፈሮች በርካታ ቁጥር ያላቸው ኢትዮጵያውያን ሱቆችና ትናንሽ ንግዶች ሲኖሯቸው እነዚህ ንግዶች ሁልጊዜም የዘረፋ፣ የቃጠሎና የጥቃት ቀዳሚ ኢላማዎች ናቸው። ህጋዊ ዜጎች ጭምር ምንም እንኳን የሰልፉ አስተባባሪዎች ህገወጥ ስደተኞችን ብቻ ነው የምንቃወመው ቢሉም በተግባር ግን ጥቃቱ ሰነድ ያላቸውንና ህጋዊ የሆኑ የውጭ ዜጎችንም እያካተተ ነው ይባላል።
በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ሰልፉንና የጸረ ስደተኛ ቡድኖችን የጊዜ ገደብ ተከትሎ በሀገሪቱ ለሚኖሩ ኢትዮጵያውያን ተከታታይ የአስቸኳይ ጊዜ መመሪያዎችንና የጥንቃቄ መልእክቶችን በማስተላለፍ ላይ ይገኛል። ኤምባሲው ጥቃቶችና ሰልፎች በብዛት በሚስተዋሉባቸው ታውንሺፕ በሚባሉ ዝቅተኛ ገቢ ያላቸው ሰፈሮችና የከተማ መሃል አካባቢዎች የሚኖሩ ዜጎች እንቅስቃሴያቸውን እንዲገድቡ አሳስቧል። በተለይ ከፍተኛ ስጋት ባለባቸው ቀጠናዎች የንግድ ሱቆች ያሏቸው ኢትዮጵያውያን ውጥረቱ እስኪረግብ ሱቆቻቸውን እንዲዘጉና በምሽት ከመንቀሳቀስ እንዲቆጠቡ መክሯል። በአደባባይ ወይም በየመንገዱ በቡድን ሆነው አለመቆምና ከተወላጆች ጋር ወደ ጸብ ከሚያመሩ ንግግሮች መታቀብ እንዳለባቸው አሳስበዋል። ውጥረት በሚፈጠርበት ጊዜ ዜጎች በቀጥታ ከኤምባሲው ጋር እንዲገናኙ አስቸኳይ ጊዜ ስልክ መስመሮችንም ይፋ አድርጓል። ኤምባሲው ዲፕሎማሲያዊ መዋቅሩን በመጠቀም ከደቡብ አፍሪካ መንግስት ጋር ንግግር እያካሄደ እንደሚገኝም አመልክቷል። በደቡብ አፍሪካ ካሉ የኢትዮጵያውያን ማህበራት፣ የሃይማኖት ተቋማትና የአካባቢው አስተባባሪዎች ጋር የጠበቀ ግንኙነትም ፈጥሯል። መረጃዎችን በፍጥነት ለማድረስና ድንገተኛ አደጋ ሲከሰት ዜጎችን በጊዜያዊነት ደህንነቱ የተጠበቀ ቦታ ለማስጠለል ከማህበረሰቡ መሪዎች ጋር በጋራ እየሰራ መሆኑንም ገልጧል። ወደ ሌላ ዜና ስናልፍ ፕሬዝዳንት ዶናልድ ትራምፕ በጊዜያዊ ቪዛ ማለትም በጉብኝት በሕክምና ወይም በትምህርት ወደ አሜሪካ ገብተው የሚወልዷቸው ልጆች የሀገሪቱን ዜግነት በቀጥታ እንዳያገኙ ለማገድ ያዘጋጁት አወዛጋቢ የሕግ ማሻሻያ ዕቅድ በአሜሪካ ከፍተኛ ፍርድ ቤት ውድቅ መደረጉ ተነገረ። የትውልድ ቦታ ዜግነት በርዝራይት ሲቲዝንሺፕ በመባል የሚታወቀውንና ከ100 ዓመታት በላይ በተግባር የዋለውን የአሜሪካ ሕገ መንግሥት መርህ ለመለወጥ የታለመው ይህ ዕቅድ ውድቅ መደረጉ በአሁኑ ወቅት በጊዜያዊ ቪዛ አሜሪካ ውስጥ ለሚገኙ በሺዎች የሚቆጠሩ የውጭ ዜጎች ኢትዮጵያውያንን ጨምሮ ማለት ነው ትልቅ እፎይታን የሰጠ ሆኗል። ፕሬዝዳንት ትራምፕ የወሊድ ቱሪዝም በርዝ ቱሪዝም በመባል የሚጠራውን ማለትም የውጭ ዜጎች ልጆቻቸው የአሜሪካ ዜግነት እንዲያገኙ በማሰብ ብቻ በጊዜያዊ ቪዛ ወደ አሜሪካ እየገቡ መውለዳቸውን ለማስቆም ቃል ገብተው እንደነበር ይታወሳል። እቅዳቸውም በአሜሪካ ምድር የሚወለድ ልጅ በቀጥታ የሀገሪቱ ዜጋ የሚሆነው ቢያንስ አንደኛው ወላጅ የአሜሪካ ዜጋ ወይም ቋሚ ነዋሪ ከሆነ ብቻ ነው። በቱሪስት በነጋዴ ወይም በተማሪ ቪዛ ገብተው የሚወለዱ ልጆችን ግን የወላጆቻቸውን እንጂ የአሜሪካንን ዜግነት እንዳያገኙ የሚከለክል ነበር። የአሜሪካ የሕግ ባለሙያዎችና ከፍተኛው ፍርድ ቤት እቅዱን ውድቅ ያደረጉበት ዋናው ምክንያት የሀገሪቱ ሕገ መንግሥት 14ተኛውን ማሻሻያ የሚጥስ ሆኖ በመገኘቱ ነው ተብሏል። ፍርድ ቤቱ ፕሬዝዳንት ትራምፕ በማስፈጸሚያ ትዕዛዝ ብቻ ይህንን ሕገ መንግሥታዊ ድንጋጌ መለወጥ እንደማይችሉና ሕጉን ለመለወጥ የኮንግረስ ውሳኔ ወይም የላቀ የሕገ መንግሥት ማሻሻያ ሂደት እንደሚያስፈልግ አስታውቋል። ይሄ የፍርድ ቤት ውሳኔ በጊዜያዊ ቪዛ አሜሪካ ውስጥ ላሉ ወይም ወደፊት ለሚጓዙ የውጭ ዜጎች በርካታ አንደምታዎች አሉት። በማንኛውም ሕጋዊ ቪዛ የቱሪስት ቪዛን ጨምሮ አሜሪካ ገብተው የሚወልዱ ወላጆች ልጆቻቸው እንደቀደመው ሁሉ የአሜሪካ ፓስፖርትና ሙሉ መብት ያለው ዜግነት ማግኘታቸውን ይቀጥላሉ። እቅዱ ቢጸድቅ ኖሮ የአሜሪካ ኤምባሲዎች በተለይ ነፍሰ ጡር የሆኑ ሴቶችን ለመውለድ ነው የምትሄጂው በሚል ቪዛ የመከልከል አቅማቸው እጅግ ከፍተኛ ይሆን ነበር። ውሳኔው ይህንን ስጋት ቀርፎታል። ይሄው ውሳኔ በአሜሪካ ሕገ መንግሥት ላይ የተመሠረተ በመሆኑ ወደፊትም ስልጣን የሚይዙ መሪዎች በቀላሉ የዜግነት ሕጉን እንዳይቀያይሩ ትልቅ የሕግ ከለላም አስቀምጧል። ውሳኔው በትራምፕ አስተዳደር ጥብቅ የኢሚግሬሽን ፖሊሲዎች ላይ የተመዘገበ ትልቅ የሕግ እንቅፋት ተደርጎ እየተወሰደ ይገኛል።